ላንች አይደለም ንብረት አይደለም መኪና ኩላሊትስ ቢሸጥ ግን ደግሞ እንደዚህ በመንባት መጡ መልካም ነው። ስንቶቻችን ልባችን ስስ በድንጋጤ ቀጥ የምንል ሰው አለን መሰላችሁ? ቤተሰብ በመጀመሪያ ሰላም እንዴት ናችሁ? በጣም ናፍቃችሁኛል። እውነት ለመናገር በዓል እንዴት ነበረ? እኔ ጋር በጣም ከባድ በቃ እንዴት ብዬ ልንገራችሁ? የምር ከቻልኩኝ ትንሽ ለተረጋጋው መጨረሻ አካባቢ የገጠመኝን እነግራችኋለሁ። ግን ደግሞ ዛሬ ሀይሚ የመጣችበትንም ሳይ ማለት ነው በጣም ነው የደነገጥኩት። ከድንጋጤ ወደ ድንጋጤ እንባ ነበር የተናነቀኝ። ግን መጨረሻው አካባቢ ወደ መሀል አካባቢ ሀይሚ ፕራንክ ነው ስትል ትንሽ ተረጋጋሁኝ እንጂ አንደኛ ርዕሱ ሀይሚ ራሷን ስታወደቀች ከዛ መግቢያ ላይ ደግሞ ወደ ውጭ ሄዳ መታከም አለባት አለ አይደል? ሀይሚዬ ብሩኬ ማለት ነው። በህመም ብራንክ ባትደራረጉ ቀልድ ባትቀልዱ። ምክንያቱም ህይወት ማለት በደቂቃ በትንሽዬ በሰከንድ የምታልፍ ናት። ገባችሁ አይደል? ለዚህ ምስክር ደግሞ እኔ ያለሁኝ እንግዲህ የፋሲካ ቀን ቤተሰብ በስሱ ልንገራችሁ የተወሰነ ስለተረጋጋኝ ማለት ነው። አብራን ስትጫወት የነበረች በጣም ትንሽ የምታምር የምታሳሳ ልጅ በሰከንድ በደቂቃ ገባችሁ አይደል? ህይወቷ ወደዛው ሲያልፍ በጣም ነው የሚከብደው። እና ከዛ ሙድ ውስጥ ስቲል አልወጣሁም። ግን ደግሞ የሀይሚን ሳይ በጣም ነው የደነገጥኩት፣ በጣም ከምታስቡት በላይ ማለት ነው። እና የተወሰነ ፕራንክ መሆኑ ያው ሚፍታህን በሚለው ሀይሚም ደግሞ ታይላንድ ሄጅ መታከም አለብኝ 18 ሚሊዮን ያስፈልገኛል መኪና ሺት ምናምን ሲሉ ፕራንክ መሆኑ ይገባል። መጀመሪያ ላይም ግን ደግሞ እንደኔ ማለት ነው በጣም ብዙዎች አለን ልባችን ስስ የምደነግጥ ገባችሁ አይደል? በተለይ ደግሞ እዚህ በውጭ ዓለም የምንኖር ሰዎች ስለ ህመም ሲነሳ አጠገባችን እንደዛ አይነት ነገር አይናችን እያየ ስናጣቸው ምናምን ያሳስበናል። እኛ ህይወት ያሳስበናል። ቤተሰብ የምንወዳቸው ሰዎች ምናምን በቅስፈት በቃ እንደዚህ ነው እንደምናጣቸው ህይወት እንደዚህ ናት እንዴ በቃ አላደን እንደዛ ታስባላችሁኝና ሀይሚዬ ፕሊስ አቃለው የብራንክ ልዕልት ነሽ። ግን ደግሞ በሌላ በህመም ማለት በጣም ነው የምንወድ ሰዎች ደግሞ ደንግጠን በድንጋጤ የሆነ ነገር እንድንሆን አትፈልጊም አይደል? ስለዚህ ብሩኬንም እንዳያችሁት ማለት ነው ገንዘብ በነገራችን ላይ ምንም አይደለም አንቺ አድርግብሽና አይደለም 18 ሚሊዮን ለምን 100 ሚሊዮን አይሆንም? በጣም ብዙ እንዲያውም አሁን 300K ልትገባ ነው። 300K የሚወድሽ ህዝብ አለ። ገባሽ አይደል ሀይሚዬ? ምንም ነገር አይፈጠርብሽ። ቢፈጠር አይደለም ንብረት አይደለም ቁስ አይደለም መኪና ኩላሊትን ሸጦ የሚያሳክምሽ ነፍ የሚወድሽ ሰው አለ። በዚህ እንዳትጠራጠሪ። ብሩኬም ደግሞ የመጀመሪያው ካጠገብሽ ያለው እሱ ነው ማለት ነው። እና ከኛ ከሁላችንም እና እንግዲህ ማለት የፈለኩት ምንድነው በእንደዚህ አይነት በህመም ነገር ባትቀልዱ፣ ባትመጡ፣ ባታፌዙ መልካም ነው። ይሄን የምልበት ምክንያት ደግሞ በእነሱ እይታ ትክክል ናቸው። እንደ ትምህርትም ሲሄድ ደግሞ ሁሌም አንድ ሰው በቃ ጤነኛ ሆኖ እየሳቀ እየተጫወተ ይቀጥላል ማለት አይደለም። የሆነ ሰዓት ላይ የሆነ ነገር ሀብል ሊያደርግ ይችላል። ያን ነገር በትምህርት ሲያስተላልፉት በዛ ነገር ነው። ግን ደግሞ እንደኛ ስናስበው ደግሞ እንደነግጣለን በሚለው ማለት ነው እና ያስተምራልም ያስደነግጣልም። ሀይሚም ደግሞ ደብራ እንኳን መመለሷን ያሳያል። ሲቀጥል ብሩኬ ለሀይሚ ያለውን ቦታ ነው ያየንበት። ምንም ነገር ቢፈጠር ኦኬ ማለት ገንዘብ ከሰው ልጅ እንደማይበልጥ ሰርተው ማምጣት እንደሚችሉ፣ መጀመሪያ ግን ድጋሜ ሆስፒታል ሄደው ቼክ ማድረግ እንዳለባት፣ ከዛ ውጭ ግን ሀይሚ መኪናህንም ንብረትህንም ለኔ መስጠት አለብህ ስትለው ችግር የለም መጀመሪያ ግን ቼክ መደረግ አለብሽ፣ ሌላ ቦታ መታየት አለብሽ ሲል ነበር። ይሄን ያለበት ምክንያት በነገራችን ላይ የሕክምና ስህተቶችም ሊኖሩ ይችላሉ። አንዳንድ ጊዜ የሆነ ሐኪም ቤት ሄደን የተባለንን ሰምተን በዛ መቀጠል የለብንም። ድጋሜ ቼክ መደረግ አለበት። ካስታወሳችሁ የሆነ ጊዜ ላይ በጣም ፎቶ እየተዘዋወረ ነበርና ሲመረመር የሆነ ብቻ የሆነ ቦታ ላይ በረሮ ነገር አለብህ ተብሎ ሌላ ሀገር ሄዶ ሕክምና ሲያደርግ ምንም ነገር እንደሌለበት ያበረሩ የታየው ለዛኛው ላብራቶሪ ላይ ነው እንጂ ሰውየው ላይ እንዳልሆነ ነበር የተነገረውና ብሩክም ያን ነገር እርግጠኛ ለመሆን ነበር ሀይሚን ሆስፒታል ሌላ ሆስፒታል ቼክ መደረግ አለበት ሲል የነበረው እንጂ ለገንዘቡ ምንም ነገር ዴታ ነው ያልሰጠውኝና ብሩኬ ጀግና ላይ የሚስት መከታ ማለት ነው። ሀይሚ ደግሞ እንግዲህ እኔ እንዲያውም ደላላ አዘጋጅተናል መኪና ትሸጥ እንደውል ሲል ሚፍታህ ማለት
ነው። ወይኔ ይሄ ሰውዬ መኪናውን በአደባባይ ሊያርዳት ነው እንዲህ እያልኩ ነበረ። እና ሰው ተሳክቶልሻል ሀይሚዬ፣ የኔ እናት። ለሌላ ጊዜሽ ግን እንደዚህ አይነት ነገሮች ቢቀሩ መልካም ነው ብዬ አስባለሁ። እኔ እንደ ራሴ እንደ ግሌ፣ ምክንያቱም ስለሚያስደነግጣል። ሲቀጥል ደግሞ የሚፍታ ማሽቃበጥ ማለት ነው። ታይላንድ የሰው ልጅ ስፖርት ሊሰራ ነው የሚሄደው። አረ ለሕክምና ይሄዳል። ታይላንድና ህንድ ነው በብዛት ሰው ላይ ለሕክምና የሚሄዱት ማለት ነው። እና አድርግብሽ የኔ እናት አድርግብሽ፣ በጤና ያቆይሽ፣ ይጠብቅሽ። ያው ብዙ ጊዜ ቪዲዮቸውን ብመለከትም ግን ያው መስራት አልቻልኩም ነበረ። ቤተሰብ የምር ሙዴ ጥሩ አልነበረውኝ እና ዛሬም ይሄን ስላየው ነው ወደዚህ ለመምጣት የሞከርኩትኝ። እና ብዙ ነገሮች ተፈጥረዋል። እውነት ለመናገር ፋሲካ በዓል፣ በእርግጥ እኔ በዓል የዘንድሮ በዓል ጭራሽ በዓልም አልመሰለኝም። ምን አለ ባይመጣ ሁላ ነው ያልኩትኝ። እና ሲቀጥል ደግሞ በጣም ያሳቀኝ ነገር ቆዳዋ ይገለበጣል። የሀይሚ እንዴ የት ሀገር ነው ቆዳዋ የሚገለበጠው? የሰው ልጅ ውበት ለመዋብ ሲፈልግ ነው ቆዳው የሚገለበጠው እንጂ ታማ ቆዳዋ ሁሉም ቆዳ ይገለበጣል። የሚፍታ እዚህ ጋር ማለት ነው። ብዙ ጊዜ ብሩኬ ጋር ማስተውሎ ነገር ረጋ ብትርጉ ብዙ ነገሮች አሉ ማለት ፕራንክ መሆኑን የምታውቅበት እንዳደነግጥ የሆነ ነገር እንዳይፈጠር ማለት ነው። እና ቆዳዋ መገልበጥ አለበት ስለቀላች በቃ አላርጂክ ስላለባት ቆዳዋ የሚፍታ ቆንጆ አቀጣጣይ ወጥቶታል። ቤተሰብ እኔ እንዳየሁት ከሆነ ማለት ነው። እና ሰው አይለያችሁ፣ በእድሜ በጤና ፈጣሪ ጠብቃችሁ ቤተሰቦቼ። እናንተንም ደግሞ በጣም የምወዳችሁ። ሲቀጥል ፈጣሪ እናንተንም የምትወዷቸው ሰዎችንም እንኳን ለምትወዷቸውን እንደዚህ ባይናችሁ አይታችሁ ራሱ ምንም ነገር ክፉ ነገር አያሳያችሁ ለማለት በቃ የሰው ልጅ ጤነኛ የሚሆነው አሚሮ የሆነ አለ አይደል በቃ ንጹህ ነገር ሲያይ ነው ባይኑ የሚሆነው ወደ አሚሮ የሚገባውኝና ፈጣሪ መልካም ቦታ ላይ ያውላችሁ። ፋሲካ በእናንተ በዓል በእናንተ እንዴት ነበረ? እና የኔን ነግሬያችኋለሁ አጋጣሚ ገጠመኝን ማለት ነው።